በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንኳን ለፍቁረ እግዚእ ዮሐንስ ሐዋርያ ወልደ ነጎድጓድ ዓመታዊ የፍልሰት በዓል በሰላም አደረሳችሁ አደረሰን። ቅዱስ ዮሐንስ ፍቁረ እግዚእ። አምላካችን ኢየሱስ ክርስቶስ በቅዱስ ወንጌሉ እንደነገረን በመንግሥተ ሰማያት ታላቁ ሰው ወንጌላዊው ዮሐንስ ነው። ቅዱሱ ሐዋርያ ከዘብዴዎስና ከማርያም ባውፍልያ ተወልዶ በገሊላ አካባቢ አድጎ ገና በወጣትነቱ መድኃኔ ዓለምን ተከትሎታል። ቅዱስ ዮሐንስ ከሐዋርያት ቀድሞ ጌታን ከመከተሉ ባሻገር በምንም ምክንያት ከጎኑ አይጠፋም ነበር። ስለ ንጽሕናውና በጎ የፍቅር ሕሊናው ሕፃን ሳለ በወንድሞቹ ሐዋርያት ዘንድ ሞገሱ ከፍ ያለ ነው። ጌታችን እስከ እግረ መስቀሉ ድረስ በመከተሉ ድንግል እመቤታችንን ተቀብሏል። ከእርሷ ጋር ለ15 ዓመታት ቢቀመጥ መዝገበ ምስጢር ሆነ። ስንኳን ከሰው ልጆች ይቅርና ከልዑላኑ መላእክትም ማይረጉ ከፍ አለ። ሰው ቢበቃ መላእክትን ሊያይ ይቻለዋል። ቅዱስ ዮሐንስን ግን መላእክት ሊያዩት ይከብዳቸዋል። ከፍጥረት ወገን ከመብርሃን ቀጥሎ ክቡር እርሱ ነው። ቅዱስ ዮሐንስ በታናሽ እስያ ለ7ቱ አብያተ ክርስቲያናት መስበኩ ይታሰባል። ቅዱሱ ከጌታችን ዕርገት በኋላ ለ70 ዓመታት በዚህ ምድር አብዛኛውን ጊዜውን ያሳለፈው በኤፌሶን አካባቢ ነው። ሕዝቡን ወደ ክርስትና ለማምጣት በአፍም በመጽሐፍም ደክሟል። 3 መልእክታት ራእዩንና ወንጌልን ጽፎላቸዋል። ሕይወትን ስለሰበከላቸው በፈንታው ብዙ አሰቃይተውታል። ከእሳት እስከ ስለት እስከ መጋዝም በስተርጅና ደርሶበታል። እርሱ ግን በትዕግሥቱ ገንዘብ አድርጓቸዋል። ቅዱሱ በኤፌሶን። ይቺ ኤፌሶን የሚሏት አገር መገኛዋ በቀድሞዋ ታናሽ እስያ አሁን ቱርክ አካባቢ ሲሆን ብዙ ሐዋርያት አስተምሮበታል። ያም ሆኖ የሚፈለገውን ያህል ለውጥ ያመጣች አልነበረችምና ቅዱስ ዮሐንስ ሊሄድ ተነሣ። ከደቀ መዛሙርቱ መካከልም ቅዱስ አብሮኮሮስን ከ72ቱ አርድእት አንዱ ነው አስከትሎ እየጸለዩ በመርከብ ላይ ተሳፈሩ። ሐዋርያት አበው መከረኞች ናቸውና ማዕበል ተነሳባቸው። በጥቂት እፍታም መርከባቸው በማዕበሉ ተበታተነች። ቅዱስ አብሮኮሮስ በስባሪ ላይ ተሳፍሮ ወደ አንዲት ደሴት ደረሰ። ግን ከንጹሑ መምህሩ ቅዱስ ዮሐንስ ተለይቶአልና አለቀሰ። ፍቁረ እግዚእ ግን ያለ ምግብና ውሃ ማዕበለ ባሕር እያማታው ለ40 ቀናት ቆየ። እርሱ በፈጣሪው ፍቅር የተመሰጠ ነበርና አለመመገቡ አልጎዳውም። በ40ኛው ቀን ደቀ መዝሙሩ ወዳለበት ደሴት ማዕበሉ አደረሰው። ሁለቱ ቅዱሳን ተፈላልገው ተገናኙ። እጅግም ደስ ብሏቸው ፈጣሪን አመሰገኑ። አምላካቸው ወደዚህች ደሴት ያመጣቸው በጥበቡ ነውና ሲዘዋወሩ 2 ነገርን አስተዋሉ። አንደኛ የደሴቷ ሁሉም ነዋሪ የሚያመልኩት ጣዖትን ነው። ሁለተኛ አብዛኞቹ ልዑላን የቤተ መንግሥት ወላጆች ናቸው። ሮምና የሚሏት አንድ ሴት ደግሞ እነዚህን ሁሉ እየመገበች ታስተዳድራለች። ቅዱሳኑ በቦታው በቀጥታ ትምህርተ ወንጌልን ቢናገሩ እንደማይቀበሏቸው ስለተረዱ ሌላ ፈሊጥን አሰቡ። እንዳሰቡትም ወደ እመቤት ሮምና ቤት ሄደው በባርነት ተቀጠሩ። ለእርሷም ድሮ የአባትሽ ባሮች የነበርን ሰዎች ነን ስላሏት 2ቱን ቅዱሳን እሳት አንዳጅና ገንዳ አጣቢ አደረገቻቸው። ለሰማይ ለምድሩ የከበዱ እነዚህ ቅዱሳን የካዱትን ይመልሱ ዘንድ በባርነት ግፍን ተቀበሉ። የመከር
የማሳመኛ ጊዜ ሲደርስም አንዳች አጋጣሚ ተፈጠረ። ቅዱሳኑ ዮሐንስና አብሮኮሮስ ወደ መታጠቢያ ቤቱ ሲገቡ ሰይጣን በውስጥ ኖሮ ደንግጧልና አወጣለሁ ብሎ ሲሮጥ የንጉሡን ልጅ ረግጦ ገደለው። ሮምናና የአካባቢው ሰዎች ከበው ሲላቀሱ ቅዱሳኑ ቀረቡ። ሮምና ግን በቁጣ ልትሳለቅ ነው የመጣችው በሚል ቅዱስ ዮሐንስን በጥፊ መታቸው። መላእክት እንኳ ቀና ብለው ሊያዩት የሚከብዳቸው ሐዋርያ ይህንን ታገሰ። በጥፊ ወደ መታቸው ሴት ቀረብ ብሎም አትዘኚ ልጁ ይነሳል አላትና ጸለየ። ወደ ሞተውም ቀረብ ብሎ በጌታችን ስም አስነሳው። በዚህም ጊዜ ሮምናን ጨምሮ በስፍራው የነበሩ ሰዎች ለቅዱስ ዮሐንስ ሰገዱ። እርሱ ግን ሁሉንም አስነስቶ ትምህርት ሃይማኖትን፣ ፍቅረ ክርስቶስን ሰበከላቸው። በስመ ሥላሴ አጥምቆ ካህናትን ሾሞ ቤተ ክርስቲያንም አንጾላቸው ወጥቷል። በኋላም ለሮምናና ለደሴቷ ሰዎች ክታብ ወይም መልእክትን ጽፎላቸዋል። ይቺ መልእክት ዛሬ ሁለተኛዋ የዮሐንስ መልእክት ተብላ መጽሐፍ ቅዱስ ውስጥ ትታወቃለች። ቅዱስ ዮሐንስ ቀጥሎ የተጓዘው ወደ ኤፌሶን ነው። በዚች ከተማ የምትመለክ አርጤምስ ወይም አርጢምስ የሚሏት ጣዖት ነበረች። አርጤምስ ማለት መልክ የነበራት ትዕቢተኛ ሴት ስትሆን አስማተኛ ባሏ ነው እንድትመለክ ያደረጋት። ቅዱስ ጳውሎስ ብዙ ምዕመናን ከእርሷ እንዲርቁ ማድረግ ችሏል። ጨርሶ ያጠፋት ግን ቅዱስ ዮሐንስ ነው። በቦታውም ብዙ ግፍ ደርሶበት በርካታ ተአምራትን አድርጓል። ቤተ ጣዖቱንም በተአምራት አፍርሶታል። የፍቅር ሐዋርያ ቤተ ክርስቲያን ቅዱስ ዮሐንስን የፍቅር ሐዋርያ ትለዋለች። ለ70 ዘመናት በቆየ ስብከቱ ስለ ፍቅር ብዙ አስተምሯል። ፍቅርንም በተግባር አስተምሯል። በየደቂቃውም ልጆቼ ሆይ እርስ በርሳችሁ ተዋደዱ እያለ ይሰብክ ነበር። በተለይ ደግሞ ከፈጣሪው ክርስቶስ ጋር የነበረው ፍቅር ፍጹም የተለየ ነበር። በዚህ ምክንያትም ጌታ ባረገ ጊዜ እንዲህ ብሎታል፣ ለፍጡር ከሚገለጥ ምስጢር ከአንተ የምሰውረው የለኝም ብሎታል። ቀጥሎም በንጹሕ አፉ ስሞታል። ቅዱስ ዮሐንስ ከእመቤታችንም ጋር ልዩ ፍቅር ነበረው። እርሷ እንደ ልጁ ስትወደው፣ እርሱ ደግሞ እንደ እናቱ ልቡ እስኪነድ ድረስ ይወዳት ነበር። እስከ እግረ መስቀሉ ድረስ ተከትሎ ያገኛት እመቤቱ ናትና። ከዚያ ሁሉ ጸጋና ማዕረግ የመድረሱ ምስጢርም ድንግል ናት። ለ15 ዓመታት በጽላሎተ ረድኤቷ በረዳትነቷ ጥላ ተደግፎ አብሯት ሲኖር ብዙ ተምሯል። ከመላእክትም በላይ ከብሯል። ከንጽሕናዋ በረከትም ተካፍሏል። ስለ ድንግል ማርያምም ነገረ ማርያም የሚል ድርሰት ሲኖረው የሰኔ ጎልጎታንም የጻፈው እርሱ ነው። ድንግል ባረፈችበት ቀንም ልክ እንደ ልጇ ክርስቶስ እርሷም ስማው ታቅፋው አርፋለች። ታላቁ ቅዱስ ሐዋርያ ዕድሜው 90 ዓመት በሆነው ጊዜ በዚህች ዕለት ተሰውሯል። ከዚያ አስቀድሞ የዓለምን ፍጻሜ ተመልክቷል። ዛሬ ያለበትን የሚያውቅ ቸር ፈጣሪው ነው። እናት ቤተ ክርስቲያን ቅዱስ ዮሐንስን ስትጠራው እንዲህ ነው። ወንጌላዊ ሐዋርያ፣ ሰማዕት ዘንበለ ደም፣ አቡ ቀለምሲስ፣ ምስጢራትን ያየም፣ ታኦሎጎስ፣ ነባቤ መለኮት፣ ወልደ ነጎድጓድ፣ ደቀ መለኮት ወምስጢር፣ ፍቁረ እግዚ፣ ርእሰ ደናግል፣ የደናግል አለቃ፣ ቁጽረ ገጽ፣ ዘረፈቀ ውስተ ዕጽኑ ለኢየሱስ፣ ከጌታ ጎን የሚቀመጥ ንስር ሰራሪ፣ ልዑለ ስብከት፣ ምድራዊ መልአክ፣ አምደ ብርሃን፣ ሐዋርያ ትንቢት፣ ቀርነ ቤተ ክርስቲያን፣ ኮከበ ከዋክብት ትለዋለች። በቅዱስ ዮሐንስ ላይ ያደረ የእመቤታችን ድንግል ማርያምና የአንድ ልጇ ፍቅር በእኛ ላይ ይደር። ቅዱስ ዮሐንስን የወደደ ጌታ በፍቅሩ ይጠግነን፣ ከእናቱ ፍቅር አድርሶ በሐዋርያው በረከት ያስጊጠን።